Hi guys, እንዴት ናችሁ? ደህና ናችሁ ሆይ? እንኳን ለሁለተኛው ሳምንት የሰባት ሳምንት የፀጉር ትሪትመንት ቻሌንጃችን በሰላም መጣችሁ። የባለፈው ሳምንት ቪዲዮአችንን ካልተከታተላችሁ ወይንም ይሄን ቻሌንጅ ካልጀመራችሁ ያንን ቪዲዮ መከታተል እንዳትረሱ። ዛሬ ይዤላችሁ የቀረብኩት ቪዲዮ ደግሞ ለሳምንቱ ፀጉር እንዴት ትሪት እንደማደርግና ያው እንዴት ምን ያህል እንክብካቤ እንደማደርግለት ነው። በዚህ 7 ሳምንት ውስጥ ቆንጆ የሆነ የፀጉር ለውጥ እንዲኖረን የምናደርጋቸውን ነገሮች ነው ማሳያችሁ። ለዚህ የፀጉር የቆዳ ቅባት የመጀመሪያ ሳምንታችን ላይ እንዴት እንደሰራሁኝ አሳይቻችኋለሁኝ። እሱን ቪዲዮ ካላያችሁ ቼክ አውት አድርጉት። ይሄም የምቀባው የጉሎ ዘይት ወይንም ካስተር ኦይል፣ ከዛ በመቀጠል ደግሞ የሮዝሜሪ ወይንም የጥብስ ቅጠል ዘይትና ለሽታ ወይንም ለአሮማ ቴራፒ ደግሞ የላቨንደር ኦይል አድርጌ የቆዳዬን የጭንቅላቴን የቆዳ ጤንነት ለመንከባከብ በሱ ትሪትመንት ጀምራለሁ ማለት ነው። የካስተር ኦይል ወይንም የጉሎ ዘይት በጣም ወፍራም የሆነ ፀጉርን ለማሳደግ የፀጉር መነቃቀልን በከፍተኛ ፍጥነት ለመቀነስ እና ፀጉራችን ጤነኛ ሆኖ እንዲያድግ የሚረዳ ብዙ ጥናቶች ያሳያሉ እንደሚረዳ ማለት ነው። ሶ ይሄንን ትሪትመንት አንድ ጊዜ ሰርታችሁት በየሳምንቱ አንድ ጊዜ ወይንም በሳምንት 2 ጊዜ ፀጉራችሁን በምትታጠቡበት ጊዜ ያው ከመታጠባችሁ በፊት መጠቀም ትችላላችሁ። ቆዳችሁን ደግሞ ማሳጅ ማድረግ እና በደንብ አድርጎ ማሸት የደም ዝውውር ወደ ቆዳው እንዲመጣ ስለሚረዳ የፀጉራችንን እና የቆዳችንን ጤንነት ለመጠበቅ በጣም ትልቅ ሚና ይጫወታል። ስለዚህ በተቻላችሁ አጋጣሚ ፀጉራችሁን ያው ከርሊ ከሆነ ከመታጠባችሁ በፊት በመቦረሽ ተተኩሳችሁት ከሆነ ደግሞ በፀጉር ብሩሽ ከርሊ ከሆነ መሳጅ በማድረግ ከተተኮሳችሁ ደግሞ በማበጠር ፀጉራችሁ ላይ የደም ዝውውር ወይም ቆዳችሁ ላይ የደም ዝውውር በደንብ እንዲበረታ ማድረግ የፀጉርን ጤንነት የቆዳ ጤንነትን ይጠብቃል ማለት ነው። ሶ ለዛሬ የትሪትመንት ማስካችን የምንጠቀመው የማርና የአፕል ሳይደር ወይንም የአፕል ቆምጣጤ ይሆናል ማለት ነው። ሶ ለዚህ የማስክ የምንጠቀመው እነዚህን ሁለት ንጥረ ነገሮችን ሲሆን ማር ፀጉርን በጣም ሃይድሬት የማድረግ ችሎታ አለው። ፀጉራችሁ ደረቅ ከሆነ በጣም ቆንጆ ለውጥ ልታገኙበት ትችላላችሁ። ፀጉራችሁን ሻይን ያደርጋል፣ በደንብ moisturize ያደርጋል። ቆምጣጤ ደግሞ እንዲሁ የቆዳን ጤንነት የመጠበቅ ትልቅ ይዞታ አለው። ከዛ በመቀጠል ደግሞ ፀጉራችን ላይ የምንቀባቸው ቅባቶች በመደራረብ በመቆየት ፀጉራችን ላይ ቢልዱፕ ያደርጋሉ ማለት ነው። ይህም ደግሞ ፀጉራችን በደንብ ሻይኒ እንዳይሆን እንዳያንጸባርቅ ብዛቱ በደንብ ቆንጆ ሆኖ እንዳይወጣ ፀጉራችን ልምጭጭ እንዲል ያደርጋል ማለት ነው። ይሄ ከፕሮዳክቶች ብቻ ሳይሆን ከሃርድ ዋተር ወይንም ከምንጠቀመው የውሃ ኬሚካሎች ላይ ፀጉራችን ላይ የሚቀሩ ነገሮችን ለማስወገድ እና ፀጉራችንን ዲቶክሲፋይ ወይንም ለማጣራት ይረዳል ማለት ነው። ሶ ሽታው በጣም ፕሌዘንት አይደለም፣ ብዙም ደስ የሚል ሽታ የለውም። ያው ቆምጣጤ ነው። ቆምጣጤ ለማታውቁ ሰዎች ሽታው እንደ ሎሚ ስትረስ የሆነ ነገር ስለሆነ ትንሽ ሽታ አለው። በተለይ ከማር ጋር ሲቀላቀል ሽታው ብዙም አይመችም፣ ግን ለፀጉርም ሆነ ለፀጉር ቆዳ በጣም ትልቅ ሚና ይጫወታል ማለት ነው። ሶ ይሄንን የፀጉር ማስክ መጀመሪያ ውሃ ፀጉሬን በማስነካት ጀምራለሁኝ ማለት ነው። ውሃ ፀጉራችንን ማስነካት ያለብን ለምንድነው መሰላችሁ? በስሱም ቢሆን ፀጉራችን በደንብ አድርጎ የምንጠቀመው ከላይ ያለውን ነገር እንዲስብና ወደ ውስጥ አስገብቶ ትሪትመንቱ በደንብ ወደ ቆዳችን ወደ ፀጉራችን ዘለላ ዘልቆ በደንብ ከውስጥ ወደ ውጪ ሞይስቸራይዝ እንዲያደርገው ነው ማለት ነው። አንዳንድ ጊዜ በጣም ብዙ ትሪትመንቶችን በእርጥቡ ስናረጋቸው ፀጉራችን ውስጥ ሳይገቡ ከላይ ተንከባለው ወድቀው ስራቸውን በደንብ ለመስራት ያዳግታቸዋል ማለት ነው። ሶ ትንሽ ውሃ ስፕሬይ አድርጌ ከዛ በመቀጠል ይሄንን ፌስ ማስክ የፀጉር ማስክ አደርጋለሁ ማለት ነው። አይናችሁ ውስጥ እንዳይገባ በጣም ተጠንቀቁ፣ ምክንያቱም ቆምጣጤ በጣም ነው የሚያቃጥለው።
የሚከፍለው። ፊታችሁንም ለፊት እንኳን ብዙ ጎጂ አይደለም። በተለይ ሴንሲቲቭ ቆዳ ካላችሁ ባካችሁ ተጠንቀቁ። ቆዳችሁንም ሊቆጠቁጥ ይችላል ወይንም የማቃጠል ባህሪ ሊኖረው ይችላል። ግን እንደምታዩት እኔ በደንብ ተጠንቅቄ ነው። ቲሸርታችሁ ምናምን መበላሸቱ አይቀርም። ስለዚህ ቆንጆ ቲሸርት አትልበሱ። ወይንም ደግሞ የማትፈልጉትን ፎጣ ከለር ያለው ፎጣ ቢሆን ይመረጣል ከነጭ ፎጣ። ምክንያቱም ያው ስቴን ስለሚያደርገውና ስለሚያበልዘው አይደረፍታት ትክክለኛ ወርድ ግን ይሁን እሱን በማድረግ ይሄንን የፀጉር ትሪትመንታችንን እንጠቀማለን ማለት ነው። ይሄንን በሳምንት አንዴ እኔ በጣም ወደዋለሁኝ። በተለይ ደግሞ ፀጉሬን መተኮስ የምፈልግ ከሆነ ፀጉሬ በደንብ በቃ ላይክ ፀጉሬ እንዲንቀሳቀስ በጣም ወደ ቆዳዬ ልምጭጭ እንዳይል፣ ምክንያቱም ቅባቶቹን የምቀባውን ዘይቶች ወይንም የፀጉር ፕሮዳክቶቹን እንዳለ የአፕል ሳይደር ወይንም የአፕል ኮምጣጤው ፀጉሬን በደንብ አድርጎ ስለሚያጣራው ፀጉሬ በጣም ሻይኒ ይሆናል። ከዚህ በሚቀጥለው ደግሞ ቪዲዮ እንዴት ፀጉሬን እንደምተኩስ ከእንደዚህ አይነት ትሪትመንቶች በኋላና ለውጡን አሳያችኋለሁኝ። ለዛሬው ይሄንን ፊልም አላደረኩትም። ይሄንን ትሪትመንት ማስካችንን አድርገን ከ20 እስከ 30 ደቂቃ እንቆያለን። እኔ ብዙ ጊዜ የፀጉራችን ቆዳ ላይ ዘይት አድርገን ብዙ ሰዓት ማቆየት ወይንም ለማደር ሬኮመንድ አላደርግም። ይህም ደግሞ የቆዳችን መተንፈስ ስላለበት ማለት ነው። ፊታችን ላይ በጣም ወፋፍራም ዘይቶችን ቅባቶችን አድርገን ብንተኛ ፊታችን ብጉር ያስቸግረናል። የፀጉራችንም ቆዳ እንደዛ ነው። ፀጉራችን ጤነኛ ሆኖ እንዳያድግ ይጋርደዋል ማለት ነው። ፀጉሬን በምጠቀመው ሻምፖ አቪድ፣ እኔ የምጠቀመው የአቪድ Nutriplenish ነው። ለጊዜው ብዙዎቻችሁ ደረቅ ፀጉር ካላችሁ ይሄንን ሻምፖ ሬኮመንድ አደርገዋለሁኝ። ሌላ ደግሞ ከዚህ አፎርደብል እና ዋጋው ረከስ ያለ የሻምፖ እና ኮንዲሽነር ከፈለጋችሁ የሼር ሞይስቸር በጣም ቆንጆ moisturizing ሻምፖ እና የፕሮቲን ኮንዲሽነሮችም አላቸው። ሶስቱን መሞከር ትችላላችሁ። እንዲሁም እኔ በፖስት ፓራዳይም ከልጆች ከመውለድ በኋላ ፀጉሬ በጣም እየተነቃቀለ ስለሆነ የአቪዳን ኢንቫቲን ደግሞ በየቀኑ የፀጉሬ የሚነቃቀለው ቦታ ጋር በመቀባት ፀጉሬን እንዲያድግ እያገዝኩት ነው። ዩዥሊ ወደ ግንባሬ አካባቢ ያሉት ፀጉሮቼ ናቸው ተነቃቅለው ተሰባብረው ከወሊድ በኋላ በሆርሞን መዛባት ምክንያት ይሄንን ነገር ችግር አጋጥሞኛል። ስለዚህ ይሄንን ችግር እንግዲህ ባትል የማደርገው እንደዚህ በማድረግ ነው። ቤታችን የምንሰራቸውም ትሪትመንቶች በጣም ኢፌክቲቭ እና በጣም ትልቅ ለውጥ የሚያመጡ ናቸው። የማይስተካከል ነገር የለም። ጊዜና እንክብካቤ እንዲሁም ለፀጉራችን የሚስማማቸውን ነገሮች ማወቅና መሞከር ነው። ፀጉሬን እኔ ዩዥሊ እንደዚህ ትሪት ካደረኩ በኋላ ነገ ወይ ከነገ ወዲያ ለመተኮስ ስለምፈልግ ብዙም ዘይት አላረግበትም። የሂት ፕሮቴክተር የኦላፕሌክስ ነው የምጠቀመው። ሁሉንም ፕሮዳክቶች ከስር እለጥፍላችኋለሁ የት እንደምትገዟቸው። ሌላም ደግሞ ረከስ ያሉ ፕሮዳክቶች ሬኮመንድ ማድረጋቸውን ከስር ለጥፍላችኋለሁኝ። ለጊዜው የምጠቀመው እነዚህ ነው። ከዛ በኋላ 2 ቦታ ሰርቸው በራሱ እንዲደርቅ አሳድረዋለሁኝ። ከ1 ቀን ወይ ከ2 ቀን በኋላ እንዳለኝ ጊዜ ለመተኮስ ነው። አንዳንድ ጊዜ ያው ሄድ ፕላን ማድረግ ለፀጉር ስታይላችን ይጠቅማል ማለት ነው። አሁን ፀጉሬ ትሪትድ ሆኗል፣ እንደዚህ ደርቋል። ከዚህ እርጥብ ሆኖ ብተኩሰው በጣም ረጅም ሰዓት ይፈጅብኛል። ግን እንደዚህ ትሪትመንቴን አድርጌ የሚያስፈልገኝን የሂት ፕሮቴክተር ቅባቴን አድርጌ በራሱ 1 ቀን እንዲደርቅ ባደርገው ለመተኮስ በጣም ብዙ ስለማይፈጅብኝ ፀጉሬን ለማሳመር ብዙ ሰዓት ሳይፈጅብኝ ዘንጣለሁ ማለት ነው። ሆፕፉሊ ይሄንን ደግሞ ትሪትመንት ሞክሩታላችሁ። በሚቀጥለው ሳምንት እንገናኝ። የመጀመሪያውን ቪዲዮ ቼክ አውት ማድረግ እንዳትረሱ።